ልጁን ስጪው አትፈልግም ነው አይሆንም እንዴ አይሆንም ደስታ ልብሴንም ተወሪ ልብሴ ምንም አይደለም እጅግ በጣም በሚገርም ሁኔታ ዛሬ አዲስ ነገር ተከስቷል ምንድነው የተከሰተው እያንዳንዱን በዚህ ቪዲዮ መታይ ይሆናል እንግዲህ ግራም የሚያጋባ ነገር ነው ሰሞኑም ይሁን በተከታታይ ማለት ይቻላል እጅግ በጣም ግራም የሚያጋባ ነገሮች እየተከሰቱ ነው ሶ በዛሬ ዕለት እንግዲህ አብርሃም ነው ዳኒ እንግዲህ የሆነ ነገር ሊያረጋት እንዳሰበና ያንን ነገር ለመግለጽም እነሱ እንግዲህ ተሰባስቦ መጥቷል ሶ ለዚህ ቻናል አዲስ ከሆናችሁ ከወዲው ሰብስክራይብ አድርጉ አዳዲስ ነገሮችን በዚህ ቪዲዮ ታያላችሁ በተለይ ስለ ሩታና ስለ አብርሃም ጉዳይ አዳዲስ ነገሮችን እነግራችኋለሁ ያልወጣ መረጃም ጭምር በዚህ ቪዲዮ የምትመለከቱ ይሆናል ሶ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ እስቲ ቪዲዮአችንን እንቀጥል ሁሉግ ልብስ ምናምን በቃ ይቁሳቁስ ምናምን ከልጅ የሚበልጥ ነገር አይደለም ሰማኝ ለኔ ቀሪ ነገር ይሁን በቃ እሺ ወለ ነገር በቃ እሺ በቃ ሩታ ዳንስ እንዴነሽ ሰላም ልጅሽ አለ ደስታልኝ ሩታ ዳንስ ልጅሽ አለ ማንም አልመጣም ማለት ደስታ ሊደም እንደ ወደ ውጪ የሄደ ማለት ለሄር ነው ሲል ነበር እስቲ እንከታተል ሩታ ምንድነው እየተደረገ ያለው ነገር ጥሩ አይደለም ዳኒ መጥፎ ነገር እያሰበ ነው ልጠፉ ሩታ ምንድነው እየተደረገ ያለው ነገር ጥሩ አይደለም ምንድነው ዳኒ መጥፎ ነገር እያሰበ ነው ሁላችሁም ጭራሽ ከዳኒ አልጠበቀችውም ግን እርግጠኛ ሆኜ የምነግራችሁ ነገር ዳኒ ያለ ምክንያት ወደ ሩታ ህይወት አልተመለሰም ከዚህ በፊትም ተናግሬ ነበር ሶ እንግዲህ ዳኒ እያሰበ ያለው ነገር ማንንም ሰው ሊገምት አይችልም በጣም ብዙ ነገሮችን ይዞ ሊመጣ ይችላል ይሄ ሰውዬ በጣም እንድትጠነቀቅም ስንናገር ነበር ከዚህ በፊት በጣም ብዙ ጊዜ ተናግሬ ያለው ይሄንን ቃል ሶ አሁን ምንድነው የተፈጠረ ዳኒ ምን ሊያረጋ አስበው ነው እስቲ ተሰልስቦ አንቺ ላይ መጥፎ ነገር እያሰበ ልጁን ይዘውት ልጠፉ ሩታ የኔ ይዞት ሊጠፉ ነው ልጅ እኔ ይገርመኛል የእውነት አሁን ደግሞ በልጅ በኩል መጡ እጅግ በጣም እኮ የሚገርሙ ሰዎች ናቸው እነ ዳኒ በጣም የተለየ ጸባይ ያላቸው ሰዎች ናቸው ጭራሽ አያስቡም በዚህ ልጁን አቅፎ እንደዛ ሲያበብል ባለፈው አይታችኋል ከዚህ በፊት የሩታን ልጅ እንደዛ ይዙ የሆነ ነገር ሲል ምናምን ሰምታችኋል ያቺ ቃል የተናገራትም ቃል እንግዲህ መድገም አልፈልግም በተለይ ልጁ የኔ ነው አይነት ነገርም ሲናገር ነበር እሱን ተውትና ለምንድነው ክፋትን የሚያስብ ይሄ ሰውዬ ለምንድነው ወደ ሩታ ህይወት የተመለሰው ወይም ደግሞ ወደ ሩታ ህይወትም የመጣበት ይሁን ምክንያት ሲኖረው ነው እንጂ በምክንያት ካልሆነ እንጂ ያው ዳኒን ታውቃላችሁ በጣም ብዙ ነገሮችን ሲያበላሽ ነበር እስቲ እንከታተል ሰው የለሽም ይሄን አምሽ ተቀበይ ሩታ ነኝ ዳኒ እንደዛ ያረግም ወይልሽ እኛ አሁን እየተሮረጠን የመጣ ነው ልጁ አለ ወይ የለም ወይ የሚለው ነገር ለማጣራት ነው አለ ልጅ ሩታ ገብቶሻል ዳኒ የምታምኚውም ሰው ሄርሜላ ጋር እንደፈለገ ይሆነ ማይናገረው ነገር የለም ተስፋ ይሰጣታል አንቺ ያው እንግዲህ እንደነገርኳችሁ ነው ከሄርሜላ ጋራ የሆነ ግንኙነትም ነበረው ዳኒ በዚህ ያላወቃችሁት በጣም ብዙ ነገሮች አሉ በተለይ በዳኒ ህይወት ላይ እጅግ በጣም ከባድ በቃ ማይደረጉ ነገሮችን አድርጓል ሶ አሁንም ዳኒ ሊያደርግ የሚችል በጣም ብዙ ነገሮች አሉ ለዛ ነው ሩታ በጭራሽ ከዳኒ ጋራ መገናኘት አልነበረባትም ከዚህ በፊትም ተናግሬያለሁ አብርሃም በጣም የደበረው ባይዚ ያ ነገር ነው እና አሁን እሱ ፈረንጆ የተረዳው ነገር አለ በእርግጠኝነት ያወቀ ነገር አለ ሶ እንግዲህ ምንም ብትሆን ሩታ እህቱ ናት ስለሆነች በማንኛውም ሰዓት መጥቶ ያገዛታል ከዚህ በፊትም እናስታውሳለን ከአንድ አመት በፊት በተለይ ያው ዳኒ በዛን ሰዓት እጅግ በጣም ብዙ ነገሮችን ሲያደርግ ፈረንጁም በሰዓቱ
በጣም ብዙ መረጃ እየሰጣት ነበር ነገር ግን አሁን ባለኝ መረጃ እውነት ለመናገር ፈረንጁ ከሁሉም በላይ የሚታመን ልጅ ነውና አትሊስት ብሰማው ደስ ይለኛል ደሞ እዚህ ቤት ውስጥ ባትቆይም ጥሩ ነው ለደህንነቷ ራሱ ጥሩ አይደለም በዚህ ብቻዋን እየኖረች ነው ይሄንን የመሰለ ቤት ውስጥ እንግዲህ ብቻዋን ነው እየኖረች ያለችው ሶ ወደ ቤተሰብ መሄድ አለባት ወይም ደግሞ ወደ እንግዲህ አትሊስት ሰው ባለበት ቦታ መኖር አለባት ብዬ ነው ማስበው እስቲ ቪዲዮን እንከታተል የሚያወራው ነገር ተሰሚዋለሽ አይደለ ላንቺ የሚሆን ሰው የለም የኔ የምትይው ሰው የለም እንድታለቅሽ አይደለም የነገርኩሽ ሩታታልቅሽ ግን ደግሞ በልጅሽ በመትሳሽለት ነገር እየመጡ ዳኒ ብቻ አይደለም ሩታ የኔ የምትይው ሰው እንዳለ ላንቺ ጠላትሽ ነው እኛ ደግሞ አንቺ አልቅሰሽ መደረን ስለማደራደረኝ ነው የሁሉ ነገር እያደረግን ያለ ነው ልጅ ሲነካ ስለማትወጂ ነው ሶ እንዴት ግን እኔ በጣም ይገርም እኮ ነው አንዳንድ ሰው እንዴት በልጅ በኩል ይመጣሉ ደግሞ አሁን እንደዚህ አይነት ነገር ይደረጋል የኡነት ጤነኛ ሰው እኮ አይደለም በቃ ዳኒ የሚባለው ሌሎቹም ሰዎችም እነ ሜሪም ጭምር ነው ወይዚ ሜሪንም በጣም አምናለች ሩታ ለምን እንዳመነችም አላውቅም እሷን በተለይ በጣም ነው ያመነችው እሷ ጋም የሆነ ችግር እንዳለ ነው የሚሰማኝ ከዚህ በፊት ተናግሬያለሁ እቺ ልጅ ከአመት ምናምን በኋላ ነው የመጣችው ወደ እነሱ ህይወትና ሶ የሆነ ምክንያት ይኖራቸዋል አንድ ሰው ወደ እናንተ ህይወት በድጋሚ ሲመጣ ወይም ደግሞ ጠፍቶ ተመልሶ ሲመጣ ከአመት በኋላ ሲመጣ ለምን መጣ ብላችሁ እኮ ማሰብ አለባችሁ በጣም ብዙ ነገሮች እኮ ሲፈጠሩ እነዚህ ሰዎች አልነበሩ ዳኒ አልነበረም በቦታው ላይ አልነበረም በጣም ብዙ ነገር ተከስቷል ከዚህ በፊት ስትወልድ እንኳን በወለደችበት ታይም ላይ ያልመጣ ሰውዬ አሁን መጥቶ ብዙ ነገሮችን ለማድረግ ይሞክራልና ሶ የሚታመን አይነት ወንድ አይደለም ለምንድነው እሱን ይቀርበችው ነው የመጀመሪያው ጥያቄ እንግዲህ ሩታ ለምንድነው እሱን ያመነችው በተለይ የአብርሃምን ፋይል እስከ መስጠት ደረጃ ድረስ ይደረሰችው ምን ያህል ብታምነው ምን ያህል ብታውቀው ነው ለዛ ነው አሁን ፈረንጁ የሚናገረው ነገር እንደ ቁም ነገርም ወስደው እስቲ እንቀጥል ሊመጡብሽ ነው ካሁን በኋላ ይኸውልሽ ቤቱንም ለቀሽ መውጣት ብቻ ከሆነ ለቀሽ ትወጫለሽ ለቀሽ ማትወጪም ከሆነ እናትሽ ቤት ትሄጃለሽ ሩታ ሰምተሽኛል ለተወሰነ ጊዜ ቤቱን ለቀሽ ሲጀመር እዚህ ቤት ውስጥ መኖር የለባትም ብዬ ነው ማስበው ብቻዋን እየኖረች ከሆነ ትክክል አይደለም በቃ ብቻዋን እንዴት አንዲት ሴት ብቻዋን ይሄንን ሰፊ ቤት ውስጥ እንግዲህ ብቻዋን ትኖራለች በተለይ ሕፃን ይዛ ለሊት ላይ ቢታመም ይሄ ሕፃን የሆነ ነገር ቢከሰት አይታወቅም እና ብቻዋን መኖር የለባትም በጭራሽ ማንንም ሰው እንኳን እርግጠኛ መሆን አይችልም በዚህ ሁኔታ ወይም ደግሞ ቤተሰቦቿም ጭምር ይሄንን ነገር መተው የለባቸው እንደ ቀልድ ሶ ወደ ቤተሰብ መሄድ የተሻለ ይመስለኛል እንደኔ ሐሳብ እንግዲህ ወደ ቤተሰብ መሄድ ይሻላል ማንንም ደግሞ ልታምንም አችልም በርግጥ ትክክል ነው ማንንም ሰው ማመን አችልም ማለት በጣም ብዙ ነገሮች አሉ ያላወቃችሁት ነገሮች ሊኖሩ ይችላሉ እነሱም በዚህ ለኛም ማይናገሩ በጣም ብዙ ነገሮች አሉ እና ሩታ ትክክለኛ ውሳኔ አልወሰነችም ብቻ የመኖር ውሳኔ በጣም ከባድ ነው አብርሃም ከሄደ በኋላ እሷ እዚህ ቤት የምትቀመጥበት ምክንያትም አይታየኝም እስቲ እንቀጥል የፈለጉትን በደንብ አርገሽ ነው የምታረጊው ሩታ ፈረንጁ በደንብ ነው የምታረጊው የእውነት አላረገውም ደስታ ለምን ነው የማታረጊው አላደርገውም ለምን እስቲ የሚያመጡትን ያለው እስቲ ወንድ ናቸው የፈለጉት እስኪ ደርስብሽ ድረስ ነው እንደምትጠብቂው እንደዚህ አይነት ነገር ነው እንግዲህ ነገሮችን የሚያበላሸው እስቲ ወንድ ናቸው እስቲ የሚያመጡትን ነገር አያለው ማለት በጣም በጣም ስተት ነው ምንም ነገር ሊያመጡ ይችላሉ በተለይ በዳኒ ደግሞ እኔ እርግጠኛ ነኝ የሆነ ነገር ያደርጋታል ብዬ ከዚህ በፊትም ተናግሬያለሁ ሩታ ላንቺ ራሱ የሚመለስ አይነት ሰው አይደለም እሱ ማለት በጣም 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 አስቸጋሪ ሰው ነውና ተጠንቀቂ ብዬ ተናግሬ ነበር ሶ አሁንም ቢሆን አረፈደም ከዚህ ቤት መውጣት ካለባት መውጣት አለባት በቃ ስለ ራሷ ሳይሆን ስለ ልጇ ማሰብ አለባት ከዚህ በፊት በጣም ብዙ ነገሮች ተከስተዋል ያው ታውቂያለሽ በተለይ አብርሃምና ዳኒ መሃል በጣም እጅግ በጣም እንደ ጠላት ነው የሚተያዩትና እሱን ለመጉዳት በጣም ብዙ ነገሮችን ሊያደርግ ይችላል ለምሳሌ ልጁን ወይም ደግሞ ልጅሽን ወስዶ ሊጠፋ ይችላል
በዛን ሰዓት ከባድ ሁኔታ ውስጥ ልትገቢ ትችያለሽ እና ይሄ ትክክለኛ ውሳኔ አይመስለኝም። አንቺ በተለይ ፈረንጁ የሚናገረው ነገር እውነት እስከዛሬ ድረስ ቁም ነገረኛም ስለሆነ ይሄ ልጅ አትሊስት ይሄንን ነገር ያለ ምክንያት አይናገርም፣ ያለ ምክንያት ይሄንን አይዲያ አያመጣምና እርግጠኛ የሆነው ነገር በፈረንጁ ስለሆነ ነው። ሶ ፈረንጁ የሚልሽን ነገር የሚናገረውን ነገር አትሊስት ሰምተሽ ለደህንነትሽም ሲባል ወደ ቤተሰቦችሽ ብትሄጂ ጥሩ ነው ብዬ ነው የማስበው። በተለይ ቤተሰብ ጋር መሆኗ እጅግ በጣም ምርጥ ነው። እስቲ እንቀጥል። እስኪ ደርስብሽ ድረስ ነው ተጠብቂው። ይሄን መልሽልኝ። ይኸውልህ እኔ ማንም ከዚህ በላይ ሊጎዳኝ አይችልም። ማንኛውም ሰው የፈለገውን ነገር ማምጣት ይችላል። እኔ በደንብ አድርጌ ወጣዋለሁ። እንዴት አድርጌ ማለፍ እንዳለብኝ በደንብ አውቃለሁ። ልካቸው ነው ማስገባቸው። እስካሁን ድረስ ያደረኩት ነገር ሜቢ አንሳቸው ሊመጡብሽ ነገሮች እየጀመሩብልሽ ነው። ፈረንጁ እኔ እንደዛ አትበለኝ በእግዚአብሔር። እውነቱን ልንገርሽ ዳኒንም እንዳታምኙ። ዳኒም ላንቺ እውነቱን ልንገርሽ ዳኒንም በኋላስ ከዚህ በፊት ትናንትና እያደረገ የነበረው ነገርስ አይተሽዋል በደንብ አላየሽውም አይደለ? ምን አደረገ ፈረንጁ? ማንንም በመጀመሪያ አጣርተሽ ይሄ ሰው ይጠቅመኛል አይጠቅመኝም ግን ለልጁ እናስባለን እንዴ? እሺ ተረጋግተሽ ቁጭ በይና ብዙ የምናወራሽ ነገር አለ። አብርሃም አይ ቲንክ አብርሃም እዚህ ነገር ውስጥ ጣልቃ ቢገባ ነገሮች የሚስተካከሉ ይመስላችኋል? አብርሃም ብቻ ነው ስሙ ያልተነሳና ነገር ግን አብርሃም ጣልቃ ቢገባ የሚስተካከል ነገር ይመስላችኋል? አብርሃም እኮ ከሷ ጋር እየኖረ አይደለም። ሶ እቺ ልጅ ብቻዋን እያደረች ነው ማለት ነው። ማንም ሰው ከሷ ጋር እየኖረ አይደለም። ስለዚህ ከእንደዚህ አይነት ህይወት መውጣት አለባት፣ ወይ ወደ ቤተሰብ መመለስ አለባት፣ ወይ ደግሞ አትሊስት ጓደኞችም አሁን ማመንም እንግዲህ ትንሽ ይከብዳል። በተለይ ሜሪ ወይም ዳኒን ተውት፣ ዳኒን በጭራሽ ማመን የለባትም። ሜሪም ትሁን ሌሎችም ሰዎችም ማመን ስለማችል ዘመዶቿ ጋር ወይም ደግሞ ቤተሰብ ጋር መመለስ አለባት። ያ ነው ትክክለኛ ውሳኔ። እንዳውም ከዘመዶቿ ደግሞ ኢቭን ቤተሰብ ደግሞ የተሻለ ነው። ስለዚህ ያላት አማራጭ አትሊስት ቤተሰብ ወሳኝ ስለሆነ ወደ ቤተሰብ መሄድ ነው። እዚህ ቆያለሁ፣ እዚሁ አዲስ አበባ ውስጥ ቆይቼ ስራም ስለምሰራ ወይም ደግሞ ስራዎቼ እንዳይበላሹብኝ እዚህ መሆን ፈልጋለሁ ካለች ደግሞ አትሊስት እህቷም ብትሆን ወይም ደግሞ ወንድሞቿም አትሊስት ወደ አዲስ አበባ የሚመጡበት አጋጣሚ ካለ እሷ ጋር ቢያርፉ የተሻለ ነው ለተወሰነ ጊዜ። እቺ ልጅ ብቻዋን መኖር አትችልም። አንደኛ ህፃን ልጅ ይዛለች፣ እጅግ በጣም ከባድ ነው። ሌሊት ላይ የሚፈጠረው ነገር አናውቅም። ኢቭን ህፃኑ ራሱ ሊታመም ይችላል። በጣም ብዙ ነገሮች አሉ። ሶ ይህንን ነገር እንደ ቀልድ ባታይ የተሻለ ነው። ከዚህ በፊትም ተናግሬያለሁ። ብቻሽን መኖርሽ ራሱ አንድ እጅግ በጣም ከባድ የሆነ ስትረስ ወይም ደግሞ ጭንቀት ውስጥ ነው የሚከተሽ። ሶ ይሄ ትክክለኛ ውሳኔ አይመስለኝም። እስቲ እንቀጥል። አለብሽ ትለቂያለሽ። ቤትም እናትሽ ጋርና አባትሽ ጋር መሄድ ካለብሽ ትሄጃለሽ። በልጁ አንቺ ብቻ አይደለሽም ቀልድ ማታቂው፣ እኛም ቀልድ አናቅም። እንደዚህ ሆነን የመጣ ነው የሰማነው ነገር ስላለ ነው። ሰምተሽኛል ሩታ? ካልሆነ ትንሽ ጊዜ በቃ ቤተሰብ ለምን ሩታ? አሁን ይህንን እያየሁ እኔ መሄድ እችላለሁ? ሰው ያስፈልግሻል ወይ ቤተሰብ ጋር ሁኚ፣ ወይ ደግሞ ላልተወሰነ ቀን ከዚህ ቤት ወጥተሽ ብታርፊ ይሻልሻል። ቆነ ጭራሽ እንዳያስቡት፣ ጭራሽ የማያውቁኝ ሰው ነው መሆን። እንደውም እስከዛሬ ከሚያውቁት በላይ ነው መሆነው በእንደዚህ አይነት ነገር ከመጡብኝ። ግን ለምንድን ነው ልጁም ማለት እኔ እንዳ መጻል ልጅ ወደ ቪዲዮ ባይመጣ የተሻለ ነው የማስበው። ነገውን ማበላሸት ነው የሚሆነው። እውነቴን ነው የምላችሁና ይሄ ትክክለኛ መንገድ አይደለም። ይህንን ሊያደርግም የተነሳ ሰው በእርግጠኝነት እቺን አጋጣሚ ለመጠቀም ነው፣ ወይም ደግሞ እንግዲህ ሩታን በቀላሉ የሚያገኛት በዚህ መንገድ ስለሆነ ነው። ያ ሁላችንም እናውቃለን። አብርሃም ወጥመድ ውስጥ ለመክተት ነው ወይስ አይደለም? እሱን እንደ ጥያቄ እንውሰደው። እሱን እንደ ጥያቄ ልጠይቃችሁ። እንደዛ ይመስላችኋል? አብርሃም ወደ ቤቱ እንዲመለስ
ወጥመድ ውስጥ ለመክተት ወይም ደግሞ እንግዲህ ያው እንደምታውቁት ከዚህ በፊት የተፈጠረውን ነገር ፈጥሮ እንደ ድራማ ነገር ከዛ ወደ ቤት እንዲመለስ ለማድረግ ነው። እውነት እንደዛ ይመስላችኋል? ፈረንጁ በዚህ ደረጃ ይዋሻል ወይ ነው የኔ ጥያቄ ደግሞ። በዛም በዚህም ሆኖ እኔ የሚታየኝ ነገር ይሄ ነገር ሀፐን አድርጓል ከሆነ ይሄ ነገር እውነት ከሆነ መቼም እንደዚህ ያለቀሰች ወይም ደግሞ ፈረንጁም እንደዚህ እየተናገረ እኛን መቼም አይሸውዱም ብዬ ነው ማሰው። እንደዚህ ያረጉ ከሆነ በጣም በጣም የሚያስጠላ ነገር ውስጥ እየገባ ነው ይሄ ድራማ። እንደዚህ አይነት ነገር ካላደረጉ ደግሞ ይሄ ነገር እውነት ነው ከሆነ ደግሞ ምን ማድረግ አለባት ነው የመጀመሪያው። እንግዲህ እንደነገርኳችሁ ወደ ቤት መመለስ ወይም ደግሞ ወደ ቤተሰብ መሄድ የተሻለ ነው። ሌላ አማራጭ የላትም። ሌላ ቤተሰብ አላት ብዬ አላስብም። በተለይ እነ ሮቤልን ባትወስዱ የተሻለ ነው። እነ ሮቤል ለሷ ጥሩ አይደሉም። ከዚህ በፊትም ተናግሬያለሁ። ሮቤልም ቢሆን የሚታመን አይነት ሰው አይደለም። ወንድሟ ነው፣ ዘመዷ ነው ምናምን የምትሉ ሰዎች አላችሁ። ያው ከዚህ በፊት የምታስታውሱ ከሆነ ሜላት ማለት እንግዲህ የሩታ እህት ሮቤልን ጭራሽ አናውቀውም ብላ ተናግራ ነበረ። እንደ ቤተሰብ እንኳን ማለት ነው። የሚታመን አይነት ወንድ አይደለም ሮቤል። መጠንቀቅ አለባት። ወደ ዳኒ እንዳትሄድ። ያው ዳኒ ደግሞ የጉዳዩ ባለቤት ነው ታውቃላችሁ። እጅግ በጣም መጥፎ ሰው ነው። እሱ ነው ይሄንን ሴራ ያሴረ ስለሆነ ወደ ቤተሰብ መመለስ ብቻ ነው የሷ ያላት አማራጭ። እስቲ እንቀጥል። እኔ በዚህ አይነት ጉዳይ ቀንዳላቅ ማረግ ያለብኝ ነገር አደርጋለሁ። ገባ? ህይወቴን መሰወር ካለብኝ እንደፈለገ የፈለገ ነገር ነው። የምሬ ነው። እኔ በዚህ አይነት ነገር ቀንዳላቅ ምንም ቀንዳላቅ ብቻ ሩታ የዋህነትሽን አይተው ብዙዎች ሊጎዱሽ እየመቆሉ እኮ እያንዳንዳቸው አንድ ነገር ለማድረግ ያስቡና እዚህ ምድር ላይ አይኖሯትም። እነሱን የሆነ ነገር አድርጌ ልጄን ለመንግስት ሰጣታለሁ። ሪምጡ ኧረ ቀልድ እስኪ ደርስብሽ ለምን ትጠብቂያለሽ? መጀመሪያ ለምን አትጠነቀቂም? ፈረንጁ ከደረሰብሽ በኋላ ማንም ዞር ብሎ ያይሽም። ሩታ ኖ ስለምን ዞር ብሎ አለ ማየት ነው የምታወራው? አሁን እኮ ፈረንጁ የሚናገረው ነገር አብርሃም ወደ ቤት ይመለስና ካንቺ ጋር ይኑር ወይም ደግሞ አንቺ ወደ አብርሃም ሂጂ ሳይሆን ወደ ቤተሰብ ሂጂ እያለ ነው። የሆነ ቦታ ላይ የሆነ ስተት እንደ ስተትም አልወስድም። ነገር ግን ፈረንጁን ምን ያህል ታምናላችሁ ብዬ ስጠይቃችሁ ፈረንጁ ከዚህ በፊት ያጠፋውን ነገር ካለ እሱን ተናግራችሁ ስለዚህ ይሄ ሰውዬ አይታመንም፣ ስለዚህ ሩታ ይሄንን ሰውዬ ማመን የለባትም ብላችሁ መናገር ትችላላችሁ እንጂ ፈረንጁ ውሸታም ነው ካላችሁ ያለ መረጃ ባትናገሩ የተሻለ ነው። እርግጠኛ ከሆናችሁ ግን ውሸታም ነው ብላችሁ ብትናገሩ ያው ያጠፋውን ነገሮች ወይም ደግሞ ማይታመንበት ምክንያትም ከጠቀሳችሁ እርግጠኛ ሆኜ እኔም ልቀበለው እችላለሁ። አሁን እዚህ ጋር ፈረንጁ ውሸታም ነው ወይም አይደለም ማለት አልችልም። ነገር ግን የሚሰማኝ አንድ ነገር አለ። እቺ ልጅ ብቻዋን መኖር የለባትም። በቃ አብርሃም ኦሬዲ ሄዷል። ካሁን በኋላ ላይመለስም ሊመለስም ይችላል። እሱን አናውቅም። እሱን አብርሃም ብቻ ነው የሚያውቀው። ባይዚ አብርሃም ብቻ። እንዳውም ሩታ ራሱ የምታውቅ አይመስለኝም። ወደ ቤት ይመለሳል አይመለስም እሱ የአብርሃም ውሳኔ ነው። አብርሃም ወዶና ፈቅዶ ከሄደ ጎትታ ልትመልሰው ራሱ አትችልም። ሩታ ራሱ ልትመልሰው እንደማትችል ታውቃለች። ነገር ግን እሷ ብቻዋን መኖር አትችልም ነው። እዚህ ቤት ውስጥ ብቻዋን መኖር አትችልም፣ ብቻዋን ማደር አትችልም። ምክንያቱ ደግሞ ሕፃን ልጅ ይዛለች። ስለዚህ ይሄ ሕፃን ልጅ የሆነ ነገር ቢሆን ወይም ደግሞ ቢታመም እኩለ ሌሊት ላይ ቢታመም ሚደርስላት ሰው ያስፈልጋል። ገብታችኋል? አሁን ወደ ቤት መመለስ አለባት ነው ብቻዋን መኖር ስለማትችል። ሌላ ሰው ደግሞ ታምጣ ከተባለ በጣም ጥሩ ነው። ማንን ታመጣለች ነው? ወደዚህ ቤት የምታመጣ በጣም የምታምነው ሰው መሆን አለባት። አትሊስት እህቶቿን ብታመጣ ኖርማል ነው። ያም ሆኖ እንግዲህ በዚህ ከባድ ነገር ነው፣ እንደምታስቡት አይደለም። ብቻ መኖር እጅግ በጣም ከባድ ስለሆነ እስቲ ቪዲዮን ቀጥል። ችግር የለውም። ሁሉም እስኪ ጎዳሽ ነው ካንቺ ጋር እየቀረ እስከ ዛሬ ድረስ እኮ ፈረንጁ ነገሮችን ብቻዬን ተጋፍጬ ተወጥቻለሁ አይደል? ይሄም ማያቀተኝ እስቲ በቃ ይምጣ እኮ ይምጣ፣ ማንንም ይምጣ፣ ማንንም ይምጣ። እሺ ልለምንሽ። እሺ ስማኝ፣ ያኔ እኮ ብቻቸውን አልነበሩ አይደለ? ተሰብስበው ነበር እንደዚህ
የሀገር ሰው እኮ ነው ሊጎዳኝ ነበር አይደል? ነገር ግን ብቻዬን አልፌዋለሁ፣ ብቻዬን ተወጥቻለሁ ያነ ነገር አይደለ? አሁንም ምንም የሚያቀተኝ ነገር የለም። በቃ አሁንም ምንም የሚያቀተኝ ነገር የለም። የሩታ ባህሪ ውስጥ በጣም የሚያስጠላኝ ነገር ልንገራችሁ። ግግም ነው የምትለው። በቃ አንድ ነገር አታደርጊ ስትባል ታደርጋለህ፣ ወይም ደግሞ አይቼው ነው መሞተው አይነት ነገር። ይሄ ትክክል አይመስለኝም። አንዳንዴ ሰው መስማት ጥሩ ነው። ወደ ቤት ሂጂ ማለት ኢስ ኖርማል። በቃ ወደ ቤተሰብ መሄድ እኮ ምንም ክፋት የለውም። ወደ አብርሃም ጋር ሂጂ አልተባለችም እቺ ልጅ፣ ወይም ደግሞ ወደ የሆነ ሰው በቃ ወይም ዘመዶቿ ጋር እንኳን ሂጂ አልተባለችም። ወደ ቤተሰቦችሽ ጋር ሂጂ። ለተወሰነ ጊዜ ሂደሽ ብታይ ምን ችግር አለው? የሚፈጠረው ነገር እኮ አይታወቅም። ብቻዬን ደግሞ ጋፈጣለሁ የምትዩ ነገር ምንድነው? የምትጋፈጪው ብቻ የምትጋፈጪው ነገር ምን አለ? ብቻሽን የምትችይው ነገር አለ ወይ? የእውነት እንደዛ ታረጊያለሽ? ነገሮች ከተፈጠሩ በኋላ ጸጸት ውስጥ ከመግባት ካሁኑ ነገሮችን ማስተካከል አይሻልም? ሩታ እንደነት አካሄድ በጣም በጣም መጥፎ ነው። እንዳውም በመጀመሪያ ደረጃ ራሱ ብቻሽን መኖር የለብሽም ሲባል አንቺ ግን ብቻዬን መኖር እችላለሁ ብለሽ ነው የተነሳሽው። በዚህ መንገድ መሄድሽ ትክክል አይደለም። የሚሉሽን ነገር ጥሩም ይሁን ክፉም ይሁን ደግም ይሁን ወደ ቤተሰብ መሄድ ግን ምንም ክፋት የለው። ወደ ቤተሰብ ብትሄጂ የምታገኘው ነገር ነው የሚኖረው እንጂ የምታጭው ነገር የለም በእርግጠኝነት። እዚህ ሆኜ ደግሞ ስራዬ እንዳይበላሽ ወይም ደግሞ ስራዎቼ ሊበላሹ ይችላሉ፣ የምሰራ ስራ አለኝ፣ ስለዚህ ወደ ቤተሰብ መሄድ አልችልም ብለሽ ካሰብሽ ደግሞ በጣም የምታምኚው ሰው ማምጣት ነው። ይሄ ነው በቃ ትክክለኛ መንገድ ይሄ ነው። ምን ትላላችሁ እናንተስ? እስቲ በተለይ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። ሐሳባችሁን ደግሞ እስቲ ኮሜንት ስራ አስቀምጡልኝ። በተለይ አሁን ግራም ያጋባ ነገሮች በየቀኑ እየተፈጠሩ ስለሆነ ለመናገር ራሱ ይከብዳል፣ ለመገመት ራሱ ይከብዳል። በየቀኑ የሚፈጠሩ ነገሮች ዛሬ እንደዚህ አይነት ቪዲዮ አያለው ብዬ በጭራሽ አላሰብኩም ነበር። በልጅ በኩል ይመጣሉ ብዬ አንድም ቀን አስቤ አላውቅም። በተለይ ዳኒ እንደዚህ ያረጋል ወይ ብዬ አስቤም አላውቅም፣ ወይም ደግሞ በዛ ደረጃ አላሰብኩም። ነገር ግን በጣም መጥፎ ሰው እንደሆነ አውቃለሁ። እስቲ እንቀጥል። ሩታ ለለምንሽ በእናትሽ ሩታ አንቺም ልጅሽ ምንም ሆናችሁ ማየት አንፈልግም። ሁላችንም የኔ የምትዩ ሰው ነው እየጎዳሽ ያለው። ከዚህ ሀገር መውጣትም ካለብሽ ውጪና ሰላምሽን አግኝ ሩታ። በልጅሽም እንድትጨነቂ አይደለም፣ ግን ደግሞ ሰላም ማግኘት ስላለብሽ ነው። ካሁን በኋላ የምትጨነቂው ደግሞ ከዚህ በላይ ነው የሚሆነው። ለምሮ ማሰሚን ታስከመቼ ፈረንጁ በጣም እርግጠኛ የሆነበት ነገር አለው። ያንን ነገር በግልጽ መናገር አልቻለም። እስካሁን ድረስ አልተናገረም። የቪዲዮ መጨረሻ ወይም ደግሞ መሃል ላይ ሊናገር ይችላል። ነገር ግን እርግጠኛ የሆነበት ነገር እንዳለ ነው የሚናገረው። እሱም ያው ያንን ነገር ነው እንግዲህ እያሳየን ያለው። ፈረንጁ ማመን ሳይሆን እስቲ እርግጠኛ የሆነበትን ነገር ቢናገር በጣም ጥሩ ነው። ሩታም አሁን ግራ ተጋባች። በቃ ወደ ቤተሰብ ወይም ደግሞ ከሀገር መውጣት ካለብሽ ውጪ፣ እቺ ከሀገር መውጣት ካለብሽ ውጪ እቺ ነገር እንኳን ብዙም አልተመቸችኝም። ለደስታ እንዳይሆን ይሄ ነገር ሄዶ ለደስታ ከሆነ በጣም ነው ምንጣለ። ፈረንጁ በዚህ መንገድ ባትመጣ ጥሩ ነው። ነገር ግን ወደ ቤተሰብ ሂጂ ብሎ ተናግሮ ነበርና የእውነት ይሄ ነገር የሚያሳስብ ነገር ከሆነ መሄድ አለባት። ኢቭን ብቻዋንም እየኖረች ስለሆነ ብትሄድም ኖርማል ነው ብዬ ማስብ። እስቲ ተኛ ነኝ ረጅም ጊዜ አይደል እንዴ? ገና አሁን እንደዚህ አይነት ነገር ተሰማኝ ተረበሽኩት እንጂ በፍጹም እንደምታስቡት አይነት ሰው በቃ ከንትና ጋር አውርተን ነገር ግን እንዴት ነው አለ አይደለ? በቃ ነገሮች በጥንቃቄ እያደረግን ነበረ። ግን ላይክ ካሽልክ ወይ ቤተሰብ ጋር መሄድ አለብሽ ወይ ደግሞ ላልተወሰነ ጊዜ ወጣ ማለት አለብሽ። አካባቢሽ መቀየር አለብሽ። ፈረንጁ ማለት ሁላችንም ሰው የለሽም ብለው ነው። እኔ እንደነሱ ማንንም መጎተትና የሆነ ነገር ውስጥ ሰዎች መተው እንዲያብካኩት አልፈልግም። በቃ ማለት እንዲያብካኩት ሰው የሌለኝ ምናምን ነው የሚመስላቸው፣ ግን አይደለም። ቆይ ከዳኒ ውጪ ሄርሜላ አሁን እስቲ ማንን ነው በጣም የፈራችው ሩታ?
ሩታ የፈራችው አንድ ነገር አለ። እሷም ባይዚ የፈራችው አንድ ሰው እንዳለ ነው በደንብ የሚያስታውቀው። ነገር ግን ዳኒን ነው የተጠራጠርኩት ወይም ደግሞ ሄርሜላ ልትሆን ትችላለች። እሱን እንደ ጥያቄ ምልክት ውስጥ እንክተተው የሄርሜላን ጉዳይ። ነገር ግን በጣም የተጠራጠረችው ሰው ማንን ነው? እሷም እኮ አሁን እንትና ነው ብላ በጭራሽ አልተናገረችም። ፈረንጁም አንድ ጊዜ ብቻ ነው የዳኒ ስም ያነሳው። ከዛ ውጪ እንደዛ ነው የሚፈልጉት እነዛ ሰዎች እያለ ነው። እነዛ ሰዎች እነማን ናቸው? እነዛ ሰዎች ለምንድን ነው እዚህ ጋር ሜንሽን የማይደረጉት? ወይም ደግሞ ስማቸው ቢነገር ምን ችግር አለው? በደንብ አድርጋችሁ ብትናገሩ ጥሩ ነው። ለኦዲየንሱም ጭምር ግልጽ ብትሆኑ ጥሩ ነው ብዬ ነው ማሰብ። እስቲ እንቀጥል ቪዲዮን። እንደዚህ ሰው መሰብሰብ ምናምን አቅቶኝ አይደለም፣ ግን የምር በእንደዚህ አይነት ጉዳይ ከመጡ ኮምፕሊትሊ አያውቁኝም። ነግረንሽ እንኳን እያስለቀሰሽ ነው፣ እያለቀሽ ነው። እንኳን ደርሶብሽ ማለት ነው። ሲደርስብሽ ደግሞ ምን እንደምትሆኝ እኛ በደንብ ነው የምናውቀው። ሩታ እስኪ ጎዶሽ ድረስ ለምን ነው ቁጭ ብለሽ የምትጠብቂው? ምንም አያመጡ ምናምን የምትይው ቢያንስ ነገሩ እስኪረጋጋ እኛም ነገሩን እየተከታተልን አንቺ እኮ አይገባሽም። ችግር የለውም ፈጣሪ ያለ ጊዜ ከዛ ደግሞ በደንብ እንደሚከሰኝ አምናለሁ። ሶሎር በቃ ያውቀዋል ሁሉንም ነገር የሚሆነውን ነገር። ስለዚህ አልፈዋለሁ። አይከብድላቸው። እነዚህ ልጆች ከዚህ ቤት ከወጡ በኋላ ሩታን ይዞ ካልወጡ ወይም ደግሞ ሩታ እዚህ ቤት ውስጥ የምትቀር ከሆነ ሌሊት ላይ ምን ሊፈጠር ይችላል? ይህንን ማሰብ አለባት። ብቻዋን ስትሆን በጣም ብዙ ነገሮች ሊከሰቱ ይችላሉ። ከዚህ በፊትም የተናገርኩት ነገር ነው። ነገር ግን በቃ ሩታ ይሄ መንገድ ጥሩ አይደለም ካለሽ አንድ ሰው አትሊስት ባታምኚውም እንኳን ፈረንጁን ላታምኚው ትችያለሽ። ውሸት መስሎ ሊታይሽ ይችላል እያንዳንዱ ነገር። ነገር ግን ቤተሰብ ጋር መሄድ ምንም አይነት ጉዳት የለው። አንቺም ብቻሽን ሆነሽ መኖርሽ ራሱ ትክክል አይደለም ነው የመጀመሪያው ደረጃ። ብቻሽን ሆነሽ የምትኖሪበት ምክንያት የለሽም። የአብርሃም ጉዳይ ኦሬዲ አብቅቷል። ወይም ተስፋ የምታረጊው ነገር ካለ በተለይ ከአብርሃም ጋር እታረቃለሁ የሚል ስሜት ካለሽ እስካሁን ድረስ ያንን ነገሮችን መጨረስ ነው። ለአብርሃም ቀጥታ መናገር፣ በቃ ሐሳብሽን በደንብ አድርገሽ መናገር። ነገር ግን እዚህ ጋር እኔ መፈራ አንድ ሁለት ነገሮች አሉ። የመጀመሪያው ድራማ እንዳይሆን። ይሄ ነገር ድራማ ከሆነ አብርሃም ወደ ቤት ለመመለስ ከሆነ ከምታስቢው በላይ አብርሃም ይርቀሻል። ከዚህ በፊት በዚህ ሁኔታ ተጣልታችኋል። ካሁን በኋላ ምንም አይነት ስህተት ልታሳይ አይገባም። አንቺም ማታውቂ ነገር ከሆነ ይሄ ነገር ደግሞ ወይም ደግሞ እነ ፈረንጁ የጠነሰሱ ሴራ ከሆነ እነ ፈረንጁም ቢሆን በዚህ ሂደት ከናንተ ህይወት መውጣታቸው አይቀርም። የሚያፍሩበት ነገር ነው ብዬ ነው ማስበው። ነገር ግን የሆነ ነገር ሀፕን እስከሚያደርግ ድረስ መጠበቅ የለብሽም ነው የኔ ትልቁ ጥያቄ። ይህንን ነገር ማድረግ የለብሽም። የሆነ ነገር እስከሚፈጠር ድረስ መጠበቅ የለብሽም። እስቲ ቪዲዮን ቀጥል። እንዴ ያለ ከልካይ ዛሱኝ ቁጭ ብዬ በስነ ስርዓት መቼ ነገሮችን አሳለፍኩኝ። ማታው እንደፈለጉ ሲራብስማ ካጠገቧ እንኳን ባንጠፋ በሆነ መንገድ የሚያገኙታል። ቅድም የነገርኩ ነገር ይኸውልህ ገብቶሃል በደንብ ምን አይነት እባቦች እንደሆኑ በደንብ አድርጌ ነገር ያለው የምራን ለቀቅ እስከዛሬ ድረስ ከሆንኩት እስከዛሬ ድረስ አይ ምናምን የሚባል ነገር የለም። ሩታ ትሄጃለሽ። ሻንጣሽ የት ነው ያለው? እዚሁ ነው ሻንጣሽ። እንደዚህ መሸሻቸው እንደዚህ የምፈራቸው አይነት ስሜት ከተሰማቸው ነገሮች ይብሳሉ። መፍራት ምንም አይመጣም እኮ ለሱ የምትሳሽ ከሆነ ልጁን ልብስ ቀይረሽ እንሂድ። ምንም አይፈጠርም። ቤተሰቦችሽ ጋር እንሂድ። ሰማኝ በቃ ከዚህ በኋላ
ነገሮች ምንም ላይ ፈጠር ይችላል በቃ ማለት በቃሽ ሊሆን ይችላል ፈረንጁ በእንደዚህ አይነት ነገር የመጣብኝ ሁሉም ነገር ገባ አዎ እኔ ምንም ነገር አላውቅም ዛሬ በእኔ ስለሆነ ነው በቃ ይሁን እያለፍኩት በመችናው ነገር እየተጋፈጥኩኝ እንደምችልም አድርጌም እያሳየኋቸው ያለፍኩት በእኔ ስለሆነ ነው በልጄ ሲሆን ግን አንዲት ነገር አልታገሳቸውም አንዲት ነገር ያበቃ ቤተሰቦችሽ ጋር መሄድ አለብሽ ሩታ እንሂድ ሩታሽ እንዴ እንሂድ እንዴ አታልቅሽ ይበናል እንሂድ የፈለገ ነገር ይመጣል እንጂ ለማንም አትጥልሽ ምንም አይሆንም ልጅሽን ይዘሽ ወደ ቤተሰብ መሄድ ትክክለኛ ምርጫ እኮ ነው ይሄ ምንም እኮ የሚከፋት ነገርም አይደለም በዚህ እንደ ፍራቻ አይደለም የሚቆጠረው ማለት ለልጅሽ ማሰብ ወይም ደግሞ ከዚህ ቤት መውጣት እንደ ፍራቻ ወይም እንደ ፈራሽ አይነት እኮ አይደለም እኛ የምንቆጥረው እናውቃለን ነገሮችን ሁሉም ነገር እናውቃለን ነገር ግን ለደህንነትሽ ሲባል ወደ ቤተሰቦችሽ ብትሄጂ ምን ችግር አለው ነው ምን ችግር አለው ለምንድን ነው ኢቭን እኮ በቃ ለልጅሽ የምታስቢ ከሆነ በዚህ ደረጃ መከራከር ራሱ የለብሽም ስለ ክብር ጉዳይ እሱን እርሺው በቃ ክብር ወይም ደግሞ ከዚህ ቤት ውስጥ ከወጣው በተለይ እነሱን ፈርቼ እንደዛ እንዳይመስላቸው ምናምን እነሱ ምንም አያመጡም ማንም የሆነ ነገር ሊያመጣ ይችላል በማንኛውም ሰው በቃ በጭራሽ ሰውን ላታምኑ እንግዲህ በተለይ እርግጠኛ እንዳትሆኑ ሰው ማመን አይቻልም እንደዚህ አይነት ነገር እውነት ሀፐን እያረገ ከሆነ ሩታ ለምንድነው እዚህ ቤት ውስጥ የምትቀመጪው መቀመጥም አይደለም ለሰከንድ ራሱ እዚህ ቤት ውስጥ መቆየት የለብሽም ብዬ ነው ማስበው ላንቺ ምን ያህል እርግጠኛ ብትሆኚ ነው አንቺ በራስሽ ምን ያህል እርግጠኛ ብትሆኚ ነው ልጅሽን መጠበቅ ትችያለሽ እንደዚህ በኮንፊደንስ የምትናገሪው ነገር ነው እዚህ ሀገር እኮ እጅግ በጣም ከባድ ነው ከምታስቡት በላይ የሆነ ነገር ሀፐን ቢያረግ ራሱ ነገሮች ከተፈጠሩ በኋላ ነው ፖሊስም ያ የህግ አካልም ይደርስላችሁ የትም ቦታ ላይ አብዛኛው በተለይ እኛ ሀገር ደግሞ እንደዚህ አይነት ሲስተም አለ ነገሮች ከተበላሹ ነገሮች ሁሉም ነገር እንግዲህ ወደ ማይፈለግ ነገር ውስጥ ከገባው በኋላ ሰው ቢደርስልሽ ራሱ ያኔ ትልቅ ጸጸት ውስጥ ነው የምትገቢ አሁን ወደ ቤተሰብ መሄድ ምንም ክፋት ስለሌለው ተነስተሽ ብትሄጂ እነሱ እውነት ይናገሩ ውሸት ይናገሩ የፈለጉትን ይናገሩ ነገር ግን አንቺ ወደ ቤተሰብ መሄድ አለብሽ ብዬ ነው ማስበው እንደዛ ነው የሚሰማኝ እስቲ ምን ትላላችሁ ሐሳባችሁን ኮሜንት ስራ አስቀምጡልን እስቲ ቪዲዮአችንን እንቀጥላለን አለው ልክሽ ማንም ባይኖርከኝ ያለው ልጅ ልጅ እሺ ይሄ ህይወት ምንም አይመጣም እስቲ ወንድ ሆነ ይምጣና ይጋፈጠኝ እኔ ያለውለት የሱን ስቃይ የሱን ነገር እኔ ወጣው ማረን አደረገው ነው ነገር እኔ ወጣው ነው ልጅ መጣውንም እኔ ወጣው ነው ይልቁልስ አሁን ምን እንደሰማችሁ በደንብ ታረጋግጣችሁ ነገር ማለት እዚህ ጋር ምንም ነገር እንዲታይ ወይ ምን ይሄ ነገር እንዳይፈጠር ከዚህ ቤት መሄድ የለባችሁም ብዬ ነው ማሰው ምንም እንኳን ለሩታ ተጨንቃችሁ እዚህ ድረስ የመጣችሁ የምትወዷት ከሆነ በተለይ ሩታ እንዳትጎዳ የምትፈልጉ ከሆነ ከዚህ ቤት መውጣት የለባችሁም እናንተም ጭምር እሷም አትሄድ ከሆነ አትሊስት ቤተሰብ እስከሚመጣ ድረስ ወይም ደግሞ ደህንነቷ ሰላም እስከሚሆን ድረስ አትሊስት ከሷ ጋር ብትቆዩ የተሻለ ነው ነገ የሚመጣው ነገር እጅግ በጣም ከባድ ሊሆን ይችላል አይታወቅም ማናችንም እንግዲህ በዚህ እርግጠኛ መሆን አንችልም ነገር ግን በጣም ብዙ ነገሮችም ስለሰማው ነው እኔ በራሴ በኩል የሰማሁት ነገሮች አሉ ሩታ ጥንቃቄ ብታደርግ ጥሩ ነው ከዚህ በፊትም ተናግሬ ነበር ከዳኒ ጋር ያላትን ግንኙነት በፍጹም በዛ ሁኔታ መቀጠል የለባትም ማቋረጥ አለባት በተለይ ዳኒን ማመን ማቆም አለባት ብዬ ነው ማስበው እስከዛሬ ድረስ ያመነችው ራሱ በሞኝነት ነው እንጂ እጅግ በጣም ትክክል ያልሆነ አካሄድ ነው የሚሄደው ዳኒ አንድ ሁለተኛ ደግሞ ማወቅ ያለባችሁ ነገር እቺ ሜሪ የምትባለው ሴት ናት እሷም
ከረጅም ጊዜ በኋላ ነው ወደ ህይወቷ የመጣችውና ስትመጣም ልክ በጣም ብዙ ከነሱ ጋር እንደቆየች አይነት ሰው ወይም ደግሞ ጉዳዩን እንደምታውቀው አይነት ነገር በተለይ ከቡዜ ጋር ስትጣላ አይተናላ ባለፈው እሷንም ጭምር ባታሚ የተሻለ ነው። ወዳጆችሽ የሚባሉትን ሰዎችን ባታሚ ጥሩ ነው። ነገር ግን ላንቺው ጥንቃቄ ነው። ይሄ እዚህ ጋር የምንናገረው ነገር ላንቺው ጥንቃቄ ነው። ስለዚህ ሰው ማመን የለብሽም ከተባለ ደግሞ እነ ፈረንጁን ታምኛለሽ ወይ ነው ትልቁ ጥያቄ። ነገር ግን ከቤተሰብ የሚበልጥልሽ ነገር ስለሌለ ወደ ቤተሰብ መመለሱ ይሻላል። እነሱ ድራማቸውን ይጫወቱ አይታወቅም። ወይ ድራማ ሊሆን ይችላል ወይ እውነት ሊሆን ይችላል አናውቅም። ነገር ግን ለልጅሽ የምታስቢ ከሆነ በተለይ የልጅሽ ጤንነት ደህንነት የሚያሳስብሽ ከሆነ ወደ ቤተሰብ መመለሱ የተሻለ ነው ብዬ ነው ማስበው። እስቲ ቪዲዮን ቀጥሉ ከሆነ በኋላ ተነግሩኛላችሁ። ተረጋግተን ግን ደግሞ በቃ እንጃ የፈለገው ነገር ይመጣታል። አንላቀቅም። ዳይነኩት ስለምንፈልግ ነው እኮ አንዳቸው አይነኩብኝ። የኔ ጌታ አንቺን ለማስለቀስ አንቺን ለማስከፋት አይደለም። ይሁሉ ነገር ወገርሽው እንዳይሆን ነው ነገሩ። ለምናቀው ነው ከባድ ነው። አንዳንዴ በልጅ በኩል መምጣት በጣም ይደብራል። የሆነ የሚደብር ነገር አለው። ሰውንም ስታስጨንቁ ወይም ደግሞ ሩታን ቀጥታ እንትን ቢሉ ይሻላል ወይም ደግሞ ችግራቸውን ከሩታ ጋር ቢጨርሱ ይሻላል እንጂ እስከ ከልጅ ጋር እንትን ማለት እጅግ በጣም ያሰለቻል። የሆነ የሚደብር ነገር አለው። ስሜቱ ራሱ ጥሩ አይደለም። እሷንም ኢቭን በጣም ሌላ ጭንቀት ውስጥ ነው የሚከቷት። እንደዚህ አይነት ነገር ማድረግም የለባቸውም ሲጀመር። ነገር ግን እሷ አሁን በዚህ ሰዓት እጅግ በጣም እርግጠኛ መሆን አለባት። ደህንነቷ እርግጠኛ የሆነበት ቦታ ላይ መኖር አለባት። በተለይ እስከ ዛሬ ድረስ ከአብርሃም ጋራም ኖራም ነበረ። ያው አይታችኋል የተወሰነ ጊዜያትም ቢሆን። ነገር ግን ካሁን በኋላ ብቻዋን መኖር የለባትም። ሩታ በተለይ ይሄ ላንቺ በጣም ወሳኝ የሆነ ታይም ነው። ውሳኔ መወሰን አለብሽ። እስከ ዛሬ ድረስ ብቻሽን የኖርሽበትም ታይም ትክክል አልነበረም። እስከ ዛሬ ድረስ ደግሞ ፈጣሪሽም እየጠበቀሽ ነበረ። ነገር ግን ካሁን በኋላ የራስሽን ህይወት ለመኖር አትሊስት ከቤተሰብ ጋር ኑረሽ እያሰብሽበት ነገሮችን እያቀድሽ ነገሮችን እያስተካከልሽ መሄዱ የተሻለ ነው። አብርሃምም ቢሆን እዛ ድረስ ሄዱ ማየት ይችላል። ለአብርሃም ተጨንቀሽ አንቺ በይዜ እዚህ መቆየት የለብሽም። ለአብርሃም ተጨንቀሽ እዚህ አዲስ አበባ ውስጥ መኖር የለብሽም። ወደ ቡታጅራ ተመለሰሽ ከቤተሰቦች ጋር በሰላም መኖር አለብሽ ብዬ ነው ማስበው። ላንቺው ደህንነት ሲባል ነው። ይሄ ሌላ ነገር አይደለም። ነፈረንጁ ያሰቡት ነገር በተለይ አብርሃም ወደ ቤት እንዲመለስ ከሆነ ይሄ መልእክቱ ለአብርሃም እንዲደርስ ከሆነ እነሱም ነገ የሚያፍሩበት ነገር ነው። አብርሃም ባይዚ ስሜቱ የሚቀያየር ለተወሰነ ጊዜ ነው። ከዛ በኋላ ወደ ሄርሜላ መመለሱ ማይቀር ነገር ነው። ያው ታውቃላችሁ የአብርሃምን ጸባይ። አብርሃም አንዴ ወስኖ የወጣ ስለሆነ ግዴታ ከሱ ጋር ኑሪ አይነት ነገር ከሆነ አሁን ሐሳባችሁ እጅግ በጣም ተሳስታችኋል። እንደዛ ከሆነ ነገር ግን አሁን ፈረንጁንም መውቀስ አልችልም ወይም ደግሞ ፈረንጁ ትክክል ነው ትክክልም አይደለም ብዬ እዚህ ጋር እርግጠኛ ሆኜ መናገር አልችልም። ምክንያቱም እውነትም ሊሆን ይችላል ላይሆንም ይችላል። ነገር ግን ሩታ ደግሞ ራሷን መጠበቅ አለባት። እንደዛ አይነት ስሜት ነው የሚሰማን። ሶስት እንግዲህ ቪዲዮስ ከመጨረሻው ድረስ ኦልሞስት ወደ መጨረሻው ደርሷል። እስቲ እንጨርሰው። አሁን እዚህ ጋር ካሜራ ፍለሽ አመሰግናለሁ በጣም ፈጣሪ እኮ አንዳንዴ ሰው ያዘጋጃል። ማለት እኔ በእርግጥ ሰው አጥቻለሁ ማለት አይደለም። የሆነ ቤተሰብን የሆነ ነገር በቃ እንደዚህ አይነት ነገር ውስጥ እንዲገባ ቅድም የነገርኩህ እንዳለ እነግራታለሁ። እሺ ማወቅ አለበት፣ ፈረንጁ ማወቅ አለበት። ይበቃታል። በቃ ከዚህ በላይ መሰቃየት የለበትም። ማርያምን በዚህ ልጅነቱ እየተቀጣ
ያ ልብ ቢኖረው እኮ ባለቤቷ እንግዲህ ምንድነው የተፈጠረ ካላችሁ እጅግ በጣም ከባድ ነገሮች ተፈጥሯል። ዛሬ ብዙ ነገሮች ሀፕን አድርጓል ማለት ነው። መጨረሻ ላይ ይሄ ቪዲዮ በዚሁ ተጠናቋል ማለት ነው። እርግጠኛው የምናገረው ነገር ነገ በሌላ ቪዲዮ ይመለሳሉ፣ በሁለተኛ ቪዲዮ ይመጣሉ። በተለይ የተፈጠረውን ነገር በግልጽ ለሩታ ብታስረዱ የተሻለ ነው። ካሜራ ግዴታ አይደለም፣ ካሜራ መጠቀም ግዴታችሁ አይደለም። ካሜራውን ዝቅ አድርጋችሁ ያለውን ነገር ከሩታ ጋራ ጨርሱ። በደንብ አድርጋችሁ ተናገሩ ሐሳባችሁን። ከዛ በኋላ እሷ ካመነችበት በተለይ ወደ ቤተሰብ መመለሷ የማይቀር ነገር ይሆናል ማለት ነው። ካመነችበት ነው። ካላመነችበት ደግሞ እንግዲህ እዚህ ቤት ትሆናለች። ነገር ግን ይሄ ጥሩ ውሳኔ አይመስለኝም። የእውነቴን ነው የምላችሁ። በተለይ ሩታ እዚህ ቤት ውስጥ ብቻዋን መኖር የለባትም። ሩታ ምሰሚ ከሆነ በጭራሽ እዚህ ቤት ውስጥ እንዳትኖሪ። ብቻሽን መኖር የለብሽም። ብቻሽን የሚፈጠረው ነገር አታውቂም። ብቻሽን የሆነ ነገር ሀፕን ሊያረግ ይችላል። በሌሊትም ይሁን ልጅሽ እንኳን ቢታመም አትሊስት ልጅሽን የሚይዝልሽ ወይም ደግሞ ወደ የሆነ ቦታ እንደዚህ አይነት ነገር አያምጣው እንጂ አሁን እንደዚህ አይነት ነገር ይመጣል ብዬ አይደለም። ነገር ግን የሆነ ሰው ነንና የሆነ ነገር ሊፈጠር ይችላል። እንደዚህ አይነት ነገር ሲፈጠር ሰው ደግሞ ከጎንሽ ያስፈልጋሻል ግዴታ። ሰራተኛም የላትም፣ ምንም ነገር የላትም፣ ቤቱ ባዶ ነው። ወደ ቤተሰብ መመለሱ የተሻለ ነው ብዬ ነው ማስበው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳባችሁን ደግሞ ኮሜንት ስራ አስቀምጡልን። አዳዲስ ነገሮች ይኖራሉ፣ ከናንተ ጋራ እመለሳለሁ። የናንተን ኮሜንቶችን እያነበብኩ ነበር እስካሁን ድረስ። ያሰባችሁትን በጣም ብዙ የተናገራችሁትን ነገሮችንም አይቻለሁ። እውነት ለመናገር በእናንተ በኩል ሆኜ ሳይ ትክክል ናችሁ፣ በእናንተ በኩል ትክክል ናችሁ። አንዳንዴ ደግሞ እንግዲህ እነሱንም እያየን ሐሳባቸውን እያየን ኮሜንት ብናረግ ይሻላልና በዚህ ጉዳይ ላይ እኔ ኮሜንቴ ይሄ ብቻ ነው። አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁ በጤናና